የራሱ ጉዳይ የህዝብ ብለን እኛም ላይፋችንን ይል ያልተከፈ ይሄ አክስ ባይዘ የኤርትራ ጉዳይ ቲዝ ፕሮፓጋንዳ ነው፣ ወሬ ነው። ወሬ ነው ማለት ከኤርትራ የሚመጣ ነገር የለም። ከትግራይ የሚሄድ ነገር አለ፣ ድሮም ነበረ። በኮንትሮባንድ ምናምን የሚሄድ ነበረ። አሁን መንገድ ተከፍቶ ከትግራይ ይሄዳል፣ ነዳጅ ይሄዳል፣ እህል ይሄዳል፣ ምን ይሄዳል። ከኤርትራ ግን ወደኛ የሚገባ የለም። እኛ ደግሞ በዚህ ሰዓት የሚወጣ አይደለም የምንፈልገው፣ የሚገባ ነው የምንፈልገው። የህዝባችን ኑሮ መቃለል አለበት። ትራንስፖርት 1 ሊትር 230 ብር ነው እየተሸጠ ያለው ነዳጅ። ይሄ ደግሞ ከባድ ነው። አይገስ መሀል ሀገር 100 ምናምን ብር ነው ይመስለኛል። እኛ ጋር ግን 230 ብር ነው የሚሸጠው። ስለዚህ የሚሄድ ሳይሆን እኛ የሚገባልን ነገር ነው የምንፈልገው። ህዝባችን was our priority። ህዝባችን ቀዳሚ ቦታ የምንሰጠው ነው። የኤርትራ መንገድ ተከፍቷል ምናምን ዝም ብሎ እነዚህ የጽምዶ ፖለቲካ አራማጆች ለፕሮፓጋንዳ የሚጠቀሙበት ነው። ኤርትራ ጦርነት ትግራይ ላይ ማድረግ እያሰበ ስታስቡት ራሳችሁ እናንተ ኤርትራ ከትግራይ ይወጣል ብላችሁ ታስባላችሁ? የትዝ እኮ ዝም ብሎ ነንሲስ። ኤርትራ ሲጀምር ትግራይ ውስጥ እየገባ ያለው እኮ ጦርነት ኤርትራ ውስጥ እንዳይካሄድ ነው። የጦርነት ቀጠናውን ከኤርትራ ለማውጣት እንዴት ብሎ ነው ትግራይን የሚለቀው? አንዳንዴ ቤዚክ የሆኑ ሎጂኮችስ እንስታቸዋለን። ግርም ይለኛል። ጭንቅላታችን ከደረቀ ከባድ ነው እና ቴዝናንሴንስ ነው ለማለት ፈልጌ ነው። ውሸት ነው፣ ውሸት ነው፣ ውሸት ነው። ራሳቸው በራሳቸው ይጣሉ አይደል? አሁን ስታሊን እና ኃይሌ ራምቦ ይጣሉ አይደል እንዴ? ይጣሉ እኮ ነው። ያኛው ወጥቷል፣ ስታሊን አስመራ ሆኖ ወጥቷል ይላል። ኃይሌ ራምቦ ደግሞ አውስትራሊያ ሆኖ አልወጣም ይላል። እርስ በርሳቸው በቃ ይጣላሉ። ዞሮ ዞሮ ኤርትራ በፍጹም ከትግራይ መሬት አይወጣም። በጣም እርግጠኛ ሆኜ የምነግራቸው። ምክንያቱም ኤርትራ ፍሮም ዘ ቢግኒንግ ትግራይ መሬት ላይ መቀመጥ የፈለገው ኢትዮጵያ ኤርትራን የምትወር ከሆነ ጦርነቱን ትግራይ ውስጥ እንዲሆንላት ነው። እንዴት ብላ ነው ወደ ራሷ መሬት ተስባ ወደ ኤርትራ ተስባስ ጦርነት ኤርትራ ላይ እንዲደረግ ማለት? ዚስ ሻዕቢያ ጅል ናቸው ብላችሁ ታስባላችሁ? አይወጡም፣ አይወጡም። በእርግጠኝነት የምነግራችሁ መንገዶች፣ አንዳንድ መንገዶች ኬላዎች ቦታቸውን የለቀቁ ኬላዎች አሉ። ከዛ ውጪ የተለቀቀ መሬትም የተለቀቀ ቦታም የለም በኤርትራ በኩል። እነሱ አሁን ሩጫቸው ትግራይ ከኢትዮጵያ ጋር እንድትጣላ ነው። ትልቁ ሩጫቸው ያለው እንድንለያይ ነው። በዋናነት እንድንለያይ ነው። ክልል መሆን አይገባትም የሚል ፌዴራሊዝምን የሚቃወም ሻዕቢያስ የትግራይ ሀገርነትን እቀበላለሁ ሲል ኢቲዝ በጣም እኮ አስቂኝ ነው። አስቂኝ ነው። ሰው ይሄ ዝም ብሎ ጨዋታ ነው የሚመስለኝ ነው። ጨዋታ ነው የሚመስለኝ ጋይስ። ዞሮ ዞሮ የመሳይ ቃለ መጠይቅም በጣም የሚገርም ነው። ከተስፋዬ ጋር ያደረገው የሚገርም ነው። አማራ ክልል ስላለው ጉዳይ የሚያወሩት ነገር የሚገርም ነው። እንዴት ያደርጋሉ? መሪዎቻችን እኮ ቀንጭረዋል እኮ፣ ሀሳብ አልቆባቸው ቀንጭረዋል እኮ መሪዎቻችን። ሀሳብ አልቆባቸዋል የኛ መሪዎች። አማራ ክልል ያለው ነገር እንዴት እየሆነ ነው? እንዴት እየተስተካከለ ነው? ተስፋ አለው? እንዴት ነው አማራ ክልል ያለው ነገር? የመሳይን እንትን ከሰማን በኋላ እኮ በቃ ምንድን ነው እየተካሄደ ያለው?
አንድነቱ አላለቀም ገና ማለት ነው ወይስ እንዴት ነው? የአንድነት ነገሩ አላለቀም። መሳይማ መከላከያ እየተጠበጠበ ነው አለ። አማራ ክልል እየተጠበጠበ ነው። በጣም አሪፍ እንትን ነው። ኦልሞስት ሁሉም ወረዳዎች ተይዟል አለ ተስፋዬ። ጀነራል ተስፋዬ ደግሞ አይ አለ አይ የያዙት ወረዳ የለም እያለ ነው ተስፋዬ ደግሞ። መሳይ ደግሞ ተይዟል እያለ ነው። ምን ላይ ነው ያለው የአማራ ክልል ትግል? ምን ላይ ደርሷል? ሀቅ ለመናገር ይሄ አዲስ እንትን የተባለው ወደ አንድ የመጡበት አደረጃጀት እንዴት መሳይ አዲስ የመጣው አደረጃጀት በጣም ተስፋ አለን ነበረኝ ለማና አሁን ምን ላይ እንዳለ አላውቅም። ኤኒዌይስ ኢትዮጵያውያን መንግስታቸው ሰርዶ ላይ ዘጋውን መንገድ እንዲከፍት ነገሩት። ለህወሓት እያገዘ ከሆነ ይንገረን በግልጽና ከዛ እንትን እንበሉ። ከዛ መንግስትንም ሁሉንም አካል ያው እኛ አሁን 3 ግንባር ነው ያለብን። ሻዕቢያ አለ በዚህ በኩል መንግስት፣ በዚህ በኩል ደግሞ የራሳችን ህወሓት አለ። በሶስት በኩል ነው እኛ እንትን ያለብንና ውጥረት ያለብን። ህዝቡ በግድ ከህወሓት ጎን እንዲሰለፍ አታርጉት። መንገድ እየዘጋችሁ መንገድ አትዝጉ። ክፈቱ። ህዝቡ ተቸግሮ ከህወሓት ጎን እንዲቆም አታርጉት። ለዛ አታርጉት። መንገዱን ክፈቱ። የሰርዶን መንገድ ክፈቱ። ጥቅም የለው። ስትዘጉትስ ማንም አይጎዳም፣ ህዝብ ነው የሚጎዳው። ያ ደግሞ የህወሓት ፍላጎት ነው። ህዝብ ሲጎዳ በግድ ከሷ ጎን እንዲሆን ያደርጋል። ስለዚህ መንገዱን ክፈቱ። የሰርዶ መንገድ ክፈቱ። የሰርዶ መንገድ ክፈቱ። ጥሩ አይደለም፣ ክፈቱት። ችግር ውስጥ ያለ ህዝባችን ተጨማሪ ችግር ይበቃዋል ያለበት ችግር ይበቃዋልና እና መንገድ መዝጋት ጥሩ አይደለም። መንገድ መዝጋት ጥሩ አይደለም። ለኤርትራና ለህወሓት ነው እድል መሰጣቸው ያላችሁ። ስለዚህ ኢትዮጵያውያን የትግራይ ህዝብ ላይ መንገድ መዘጋት የለበትም ማለት አለባችሁ። ብትችሉ መካስ፣ ካልቻላችሁ ደግሞ አትሊስት በገንዘቡ እንትን የሚላቸውን እንትኖች ባለመዝጋት እንትን ማለት መተባበር አለባቸው። አለበዛ ክባ ንጹሃን ለመስበር እየተባለ ያው ከማይፈልግ ኃይል ጋር እንትን ጥሩ። ሰላም ኃይልሽ እንዴት ነህ? ሰላም ነው። እና መንገዱን ክፈቱት። የሰርዶ መንገድ ክፈቱ። ለህወሓት በራት ክፈቱላት። ጥሩ አይደለም። ህዝቡ በግዱ ከህወሓት ጎን እንዲሆን አታርጉት። ህወሓት ከህዝብ ልብ ወረድ እየወጣች ያለች ድርጅት በግድ ከህዝቡ ጎን ህዝቡ ከሷ ጎን እንዲቆም አታርጉ። መንገድ እየዘጋችሁ መንገዱን ክፈቱት። የሰርዶን መንገድ ክፈቱት። አዳይቱ ላይ የሚደረጉ ፍተሻዎች መቆም አለባቸው። በቃ 2 ቦታ ፍተሻ አለ። ይበቃል። ምን ከዛ ውጭ የትግራይ ህዝብ ህዝባችሁ ነው። ኢትዮጵያዊ ህዝብ ነው። ስለዚህ የተለየ ፍሬም የሚደረግበት ነገር መቆም አለበት። ትክክል አይደለም።
የሚደረግበት ነገር መቆም አለበት። ትክክል አይደለም። የበየቦታው ፍተሻ አዲስ አበባ ላይ 200 ብር የሚሸጥ እቃ ይሄ ሁሉ ፍተሻ አልፎ ሲመጣ በዛ ላይ ገንዘብ ቅብብሎች አሉ ምን አለ። ስለዚህ ትግራይ ላይ ሲመጣ 500 600 የሚሸጥ ከሆነ የትግራይ ህዝብ ምንድነው ጥቅሜ ማለት ይጀምራል። ምንም ጥያቄ የለውም። ከጅቡቲ መቀሌ ይቀርባል ከጅቡቲ አዲስ አበባ ካለው ይልቅ ማለት ነው። ስለዚህ ትራንስፖርት ኮስት እንኳን ቢታሰብ ኢት ኢዝ ኖት ፌር። አዲስ አበባ 200 ብር የሚሸጥ እቃ ትግራይ ላይ 600 700 የሚሸጣበት ነገር ፌር አይደለም። ስለዚህ በየቦታው ፍተሻ ጣቢያ እየከፈታችሁ ለተጨማሪ እንትን አታርጉት፣ ጥሩ አይደለም። ስለዚህ ሰርዶ ላይ ያለውን የተዘጋውን መንገድ ክፈቱ። አዳይቱ ላይ የሚደረጉ ፍተሻዎችንም አስቆሙ። የህወሓት ፖለቲካ ትግራይ ውስጥ እንዲያንሰራራ አታርጉ። እንደዚህ ያደረጋችሁ አታርጉ። በግድ ህዝብ ከህወሓት ጎን እንዲሰለፍ አታርጉት። በግድ እንዲሰለፍ አታርጉት። ተቸግሮ በቃ ህወሓት ምንም ታርገኝ የራሱ ጉዳይ ብሎ ከህወሓት ጎን እኛ የትግራይ ህዝብ ካሳ ይፈልጋለሁ ብለን ምናምን ማለት የትግራይ ህዝብስ ሞትም እንግልትም ይበቃዋል ከዚህ በኋላ ብለን ነው ምናምን። በግድ ግን የህወሓት ጋርድ አታርጉት። እንዲያረጋችሁ ተስፋ እንዲያጣ አታርጉ። መንገዱን ክፈቱ እና እኔ ነው አንድ ላይ ኢትዮጵያዊ ያ አሁን በመረብ በኩል ስለተከፈተ ተከፍቷል። ከኤርትራ የሚገባ ነገር እንደሌለ ይታወቃል። ኤርትራ ለራሷ ማሽላ የምትበላ ሀገር ለትግራይ ምን ልታረግ ትችላለች? ኤርትራ ለራሱ ህዝቡ ራሱን በራሱ ክባ ነጻ ውስጥ ያስገባ ህዝብ ለትግራይ ምን ሊያግዝ ይችላል? ምንድን ነው የምትሉት እናንተ? ምን አይነት ሸቀር ነው ከኤርትራ ወደ ትግራይ ሊመጣ የሚችል? ሲሚንቶ ነው? ፌር ጤፍ ነው? ምንድን ሊመጣ የሚችል? አረታው ገፍሩ። ከትግራይ በኩል ነው የሚሄድ ያለ። ከትግራይ በኩል የሚሄዱ እቃዎች አሉ። ነዳጅ ይሄዳሉ ምናምን እህል ይሄዳል። ከኤርትራ ግን ምን አይነት ነገር ይመጣል? ምንም የለም እኮ ሰውኛ ጥቅማችንም ምናችንም ከኢትዮጵያ በኩል ነው። ይሄንን ስንታገል ደግሞ እናንተ መንገድ እየዘጋችሁ እንትን የምትሉ ከሆነ ሰው ተዘግቶ መቼም አይኖርማ፣ አማራጭ ይፈልጋል። ያንን እድል አትፍጠሩ ነው የተባለ። ያንን እድል አትፍጠሩ። እነ ጌታቸው ደግሞ የኛን እንትን ወስደውብናል። በጣም የሚገርም እነ ጌታቸው የኛን ሎጎ የኛን ስም ወሰዱብን እኮ። ዋናው ጅቦ ነው ወይስ ሰላም ነው? ዋናው ጅቦ አይደለም አይደል? ቀጥልሽ። እንዴት ነው? አይደሉም። እንዴት ነው? አለን። ሰላም ነው? እግዚአብሔር ይመስገን አለን። ተዘግቷል ምናምን ያልክ ሰምቼ ነበር እና በሁለት መንገድ ነው የተዘጋው ይመስለኛል የሰማሁት። እኔ እንደዛ ነው። በምን? የመጀመሪያው ያው በዛው በመረብ ወንዝ በኩል አለ እንቅስቃሴ አለ እና ከዚህ ከመሀል ሀገር እህል እና ሌሎችም ነገሮችን ትግራይ ላይ ተከዝኖ ወደዛ እንዳይሸጋገር ለማድረግ ማለት አርቲፊሻል ኢንፍሌሽን እንዳይፈጠር ለማድረግ ይመስለኛል። አሁን እንደዚህ አይነት እንቅስቃሴ አለ። ከዚህ መሀል ሀገር ላይ የሚገኘው ምርት ወደ ትግራይ ወስዶ ዘን በቀስ ተብሎ ወደ ኤርትራ የማሸጋገር ስራ እና ከተማው ላይ ኢንፍሌሽን በመፍጠር ህዝቡ ያው መሀል ሀገር ያለው ህዝብ ወደ እንትን እንዲወጣ ሬል እንዲያደርግ የማድረግ እቅድ አላቸው ተብሎ ተጠርጥሯል እና በዛ ምክንያት ነው አንደኛው በደንብ ፍተሻ እየተካሄደ ያለበት ምክንያት። እሺ፣ ሁለተኛ
ሁለተኛው ደግሞ ትጥቅ ከዛ ወደ መሀል ሀገር ዝም ብሎ በማፍሰስ ሁከት ምናምን እንዳይፈጠር እሱም ስጋት ስላለ ሁለቱንም ወደዛ በቃ በገፍ በመውሰድ አርቲፊሻል የሆነ እጥረት አገሪቷ ላይ እንዲፈጠርና ኢንፍሌሽን ከፍ ያለ ኢንፍሌሽን እንዳይኖር ለማድረግ መንግስት ለመከላከል ነው። ሁለተኛው ደግሞ የጦር መሳሪያዎች በገፍ ከኤርትራ ወደ መሀል ሀገር እንዳይገባም ለመከላከል ነው። እንደዛ ነው የሰማሁት እኔ። አሁን አንድ ጥያቄ ልጠይቅህ ለዚህኛው። አሁን ለምሳሌ ከትግራይ በኩል 3 መውጫ ነው ያለው አይደል? በወሎ በኩል አለ፣ በአፋር በኩል አለ፣ በጎንደር በኩል አለ። አሁን የጎንደሩም የወሎውም ከትግራይ የሚወጣ ነገር የለውም፣ ዝግ ነው። አሁን የአፋሩ በኩል ደግሞ እንዳትል እንደው በትግራይ አዙረው በአፋር አዙረው ወደ መሀል ሀገር ከማምጣት በአፋር በቀጥታ ማስገባቱ አይቀርም ለሻዕቢያ። አይ አፋር አካባቢ ላይ ስጋት የለማ። ለምሳሌ አሁን ትግራይ ላይ ብትሄድ ህወሓት ራሱ ስጋት ነው። ገባ ለመንግስት ስጋት ነው ህወሓት ራሱ። በአፋር በኩል ግን ብትሄድ ክልሉን በደንብ ኮንትሮል ማድረግ ይችላል መንግስት እንደፈለገው ማለት ነው። የተለየ ነገር ኖቲስ የኔ እኮ ጥያቄ ምንድን መሰለህ፣ አሁን በሎጂስቲክስ በእንደዚህ አይነት ነገሮች ላይ ቼን ሎጂስቲክስ ቼን በረዘመ ቁጥር የመጋለጥ እድሉ ሰፊ ነው እና በትግራይ አርጎ በአፋር አርጎ ምናምን ከማስገባት ይሄ ሎንግ ቼን ኦፍ ሎጂስቲክስ ከመከተል በቀጥታ በአፋር አርጎ ማስገባቱ አይቀለውም ወይ ለሻዕቢያ ነው የምልህ። ሻዕቢያ በአፋር በኩል እንዴት አድርጎ ያስገባል? አፋር ላይ እኮ ሊተባበረው የሚችል አካል የለማ። ማን አለ አፋር ላይ? በትግራይ በኩልስ ቢመጣ ያው በአፋር አይደል አሁን ይመጣል እያልከኝ ያለው? ዞሮ አፋር ላይ ያሉ ተባባሪዎች በትግራይ መጣ በዛ በኩል መጣ አሉ ማለት ነው። ግን ምን መሰለህ አሁን ሴንሰር እንትኑ ይሄ ኬላው በደንብ በተጠናከረ ቁጥር ኢንፎርሜሽንም ስለሚኖር እንቅስቃሴዎቹ አይኖሩም፣ ጋብ ይላሉ። ገባህ? ግን ዝም ብሎ ሪስትሪክት ያልሆነ ልቅ የሆነ ነገር ካለ ግን በተደጋጋሚ የመሞከር እድሉ ከፍ ነው የሚለው እና ከዛ አንጻር እንጂ እኔ ግን ሲመስለኝ ብልጽግናና ህወሓት አንድ ላይ እየሰሩ ይመስለኛል። አይ እንደዛማ አይመስለኝም። እኔ እንዴት ሊሆን ይችላል? ምናልባት ለምሳሌ የትግራይ ህዝብ ህወሓት ሁሌ ኔጌቲቭ ኢምፓክት ነው ያላት፣ በቃ ኪሳራ ብቻ ናት ብሎ አሁን ልቡ ሸፍቷል በህወሓት ላይ። አሁን ብልጽግና ደግሞ መንገድ እየዘጋ ህዝቡ በቃ አማራጭ የለኝም ከህወሓት ጎን መሰለፍ አለብኝ እንዲል እያደረገው ነው። ስለዚህ ህወሓትና ብልጽግና አብረው እየሰሩ ቢሆን የትግራይ ህዝብ ሞራልንም አቅምንም ለማዳከም ሲሉ ማለት ነው። እንትኑ ነው አሁን ያለውን አየር ደግሞ ስታየው እንደዛ ሊሆን የሚችልበት እድል የለም። ምናልባት በነ ሞዲ ወረደ በኩል የሚደረግ ግንኙነት ካለ አላውቅም። ኤርትራን እንትን ያደረገ ማለት ነው ታሳቢ ያደረገ እንቅስቃሴ ነው የምትይዘው። ህዝብ ግን በምንድን ነው የሚያዘው ብለህ ታምናለህ? አሁን ለምሳሌ የትኛውም ህዝብ አይዞ በድህነት የመኖር የመጎሳቆል ምናምን ፍላጎት የለውም። ታውቃለህ፣ የተሻለ ኑሮ መኖር ይፈልጋል። ዋጋ የሚከፍለው የተሻለ ህይወት ለመምራት ነው አይደለ? የተሻለ ነገር ለማየት ነው። የትግራይ ህዝብ ደግሞ ሁሌ ነው ዋጋ እየከፈለ ያለው፣ ሁሌ ነው ዋጋ በመክፈል እየመጣ ያለውና አሁን ህወሓት ዋጋ እያስከፈለች ነው ብሎ ወደ ማመን ሄደ። ወደ ማመን ሲሄድ አንተ መንገድ ዘግተህ አሁን አሳርዶ ላይ እንደተደረገው መንገድ ዘግተህ ህዝቡ መውጫ መንገድ የምታሳጣው ከሆነ ያለው ሰይጣን ይሻለኛል ብሎ እንዲመርጥ አያስገድደውም ወይ? አንተ ሁለት ሰይጣኖች ማለት አሁን የፌደራል መንግስቱና ህወሓት ሁለቱም ሰይጣኖች አንድ ላይ እየሰሩ ቢሆንስ ነው?
ምን መሰለህ አሁን በተለይ ከቅርብ ጊዜ ወዲህ ማለት ነው ያለው ሁኔታ አካባቢው ላይ በጣም ታይቶ ነው አካባቢውን ከሚመሩት ከሻዕቢያ ግንኙነት እያደረገ ያለው ህወሓት ነው፣ የትግራይ ህዝብ አይደለም። የትግራይ ህዝብማ እየተቃወመ ነው ከሻዕቢያ ጋር። እንደዛ ብለህማ እንትን ማድረግ ጀስቲፋይ ማድረግማ አትችልም እንዴ? ለምሳሌ ትግራይ ውስጥ ራሱ ህወሓትን እየተቃወመ ያለ የማህበረሰብ ክፍል አለ። ከዛ ደግሞ ያው የአካባቢ ሰዎች ናቸው ምናምን በሚል ደግሞ እየደገፈ ያለ የማህበረሰብ ክፍል ደግሞ አለ። አይ እንደዛ የለም። ተረግጦ የሚደግፍ ይኖራል እንጂ በአካባቢ ለይቶ የሚደግፍ የለም። ትግራይ ላይ ባይዘ ሽራ ያለውም ራያ ያለውም አድዋ ያለውም አይ ግን ሚዲያ ላይ ከምትሰማው ምናምን ከምታየው ምናምን አድዋ ለምሳሌ በርካታ ሰዎች ይገደላሉ በድርጅቱ በመቃወማቸው ማለት ነው። ስለዚህ አው ግን ጭፍን ማለት ደጋፊ ግን ይበዛል። አሁን ለምሳሌ ወደዛ አካባቢ ማለት እና እንዲህ ድጋፍ እኔ በነገራችን ላይ እንትን ራፍ ለህወሓት እየደገፈ ያለው ምንድነው መሰለህ? ለህወሓት የሚደግፍ ያለው ህዝቡ አይደለም። አክቹዋሊ የሆኑ ግሩፖች ናቸው የደገፉ ያሉት። ከድርጅቱ ከህዝቡ ልብ እንደወጣ እኮ የሚያሳዩ ግልጽ ነገሮች አሉ። ህወሓት ባይዞ እንደ ድሮ እንደፈለገ የሚወሰንበት እድል አጥቷል እንጂ ብዙ ነገሮች ይፈልጋል ህወሓት በዚህ ሰዓት። አሁን ከፓርቲነት ተሰርዞ ተኝቶ አያድርም ነበር። ህዝቡ ግን ሪአክሽኑን ሲያየው ሁኬርስ አለው። አንተ ከፓርቲነት ተሰረዝ ካልተሰረዝ ሁኬርስ ምን አገባኝ እኔ። አይ ህወሓት የህዝብ ግራውንዱን ኦልሞስት እያጣ ነው። የሆኑ አካሎች ተንጠልጥሎ ነው፣ ስፔሻሊ ጠበንጃ የያዙ ሰዎች ላይ ተንጠልጥሏል በተወሰነ መልኩ ማለት ነው። ራሳቸውም ህወሓቶች የሚያምኑት እንደዛ ነው። ኦልሬዲ ተሸንፈን በጠበንጃ ዳንን ብለው ነው የሚያምኑት። ህወሓት ከሻዕቢያ ጋር የምታገኘው ግንኙነት በምንም መልኩ የትግራይ ህዝብ ግንኙነት ተብሎ አይታሰብም። ሚዲያ ላይ ይኸው፣ መሬት ላይ ይኸው፣ የትግራይ ቴሌቪዥን ላይ የትግራይ ውስጥ ያሉ የሚዲያ ተቋማት በረከሾ ምናምን ያቸው ጽምዶ ማለት የኛ አይደለም እያሉ እኛ አይመለከተንም በቃ። ስለዚህ እንደዚህ ብሎ እየተቃወመ ያለን ህዝብ መንገድ ሲዘጋበት በቃ ምን አማራጭ አለኝ ብሎ ከድርጅቱ ጎን እንዲሰለፍ ያድርግ። ስለዚህ እኔ ኢሳያስ አብይና ህወሓት አንድ ላይ እየሰሩ ነው የሚል ግምት ሰው እንዲወስድ ያስገድደዋል። ሊሆን ይችላል፣ እንደዛ ሊሆን ይችላል። እርስ በርሳቸው ለመዳን ሲሉ ሆን ብሎ የትግራይ ህዝብን ችግር ውስጥ እየከተቱት ቢሆንስ? ማለት ካለው አውድ ጋር እንትን ይላል። ሶስቱ ከሰሩ እኮ አንድ ላይ የሚሰሩ ከሆነ ይህን ሁሉ ግርግር ምን የትግራይ ህዝብ በተለየ ሁኔታ ከነዚህ ሶስት አካላቶች ፍላጎት አፈንግጦ ነው ለሶስት ሆኖ የትግራይን ህዝብ እያሰቃዩ ያሉት? እንዴ አሁን እኮ የምታሳዩት ነገር ያ ነው። አሁን የትግራይ ህዝብ ህወሓትን አልፈልግም፣ ጽምዶን አልፈልግም፣ ከሻዕቢያ ጋር የሚደረግ ግንኙነት አልፈልግም ሲል እናንተ ደግሞ መተህ እንደገና ብሎ ህወሓትን አንቅሮ ሲተፋት፣ ሻዕቢያን አንቅሮ ሲተፋ፣ ፌዴራል መንግስቱ ደግሞ መጥቶ ሰርዶ ላይ መንገድ ከዘጋ ሸቀጣ ያልፉም ካለ ህዝቡ ምን አማራጭ አለው? ምንድነው ያለመው ነው? አላማው ምንድነው ታዲያ? ምን መሰለህ እኔ የኔን አንደርስታንዲንግ ልንገርህ ጽምዶ ጋር ካለው ከመንገድ መዘጋቱ ጋር ተያይዞ ማለት ነው። ትግራይ ላይ ማለት እንቅስቃሴዎች አሉ፣ በማይካድ ለውጦች አሉ። ህዝቡ ከዚህ በፊት ህወሓትን በቃ ህወሓት ላይ የነበረው ከፍተኛ እምነት ተሸርሽሮ ኢቭን ከጦርነቱ በኋላ እየወሰዱ ህወሓትና አመራሮቹ እየወሰዱ ባሉት ትክክለኛ ያልሆነ ያልበሰለ አካሄድ የህዝቡ እምነት ተሸርሽሯል፣ ጠፍቷል። ያ እውነታ ነው። ገባ አይደለ? ግን እንትን በደንብ ቦልድ ሆኖ ግን አልወጣም። ገና የሚቀሩ ነገሮች አሉ። ገባ አይደለ? ትግራይ ላይ ያለው የህዝብ ሞቢላይዜሽን የሚቀሩት ነገሮች አሉ የተወሰኑ ማለት ነው። ስለዚህ መንግስት አሁን እርግጠኛ መሆን አይችልም ትግራይን በተመለከተ ማለት ነው። ገባ አይደለ? የተወሰኑ ፍንጮች አሉ፣ ግን እንዲህ እርግጠኛ ልትሆንባቸው የምትችልባቸው አይነት ነገሮች አይደሉም። ገባ አይደለ? ገና በደንብ ለይቶ መጥራት የሚገባቸው ጉዳዮች ስላሉ ማለት ነው። ስለዚህ መራብ አለበት ነው የምትለው? መቀጣት አለበት ነው የምትለው? አይደለም፣ እንደዛ አይደለም እያልኩ ያለሁት ምን መሰለህ፣ አሁን ትግራይ ህወሓት ለምሳሌ ህወሓት እኮ የትግራይ ህዝብን እንደ እንትን ነው እኮ የሚጠቀመው እኮ እንደ ሺልድ ነው የሚጠቀመው። ይሄ ምንድነው ሂውማን ሺልድ ነው የሚጠቀመው። ገባህ አይደለ? የትግራይን ህዝብ እያስታከከ
እህል እያስገባ ወደ ኤርትራ ሊወስድ ይችላል። ኤርትራ ደግሞ ከዚህ በፊት በነበረውም ኤክስፒሪየንስ ከ1991 ጦርነት በፊት የምታስታውስ ከሆነ ኢትዮጵያ ውስጥ የነበሩ ኢትዮጵያ ውስጥ የሚመረቱ የግብርና ምርቶችን ምን በማድረግ ኤክስፖርት በማድረግ ማለት ነው፣ ምንም አይነት ቫሊዩ ሳትጨምር ማለት ነው። ኢትዮጵያ ላይ የሚመረቱ የቅባት እህሎች፣ ቡናን ኤክስፖርት በማድረግ ሃርድ ከረንሲ ሲያከማች የነበረ መንግስት ነው። በእድሜውን ሲያራዝም የነበረ መንግስት ነው። ኢትዮጵያ ውስጥ የነበረን የግብርና ምርት ምን በማድረግ በመተማመን ሲንጋፖር ሆናለሁ ብሎ ሲደሰኮር የነበረ ስርዓት ነው የኤርትራ መንግስት ማለት ነው። ገባረ? ስለዚህ አሁንም በህወሓትና በኤርትራ መንግስት መሀል ያለው ግንኙነት እንደዚህ አይነት ነገሮችን ሊፈጥር ይችላል። ከ91 በፊት የነበሩ አይነት የኢኮኖሚ እንቅስቃሴዎችን በመፍጠር ኢትዮጵያን ይሄ መሀል ሀገርን ወይም የኢትዮጵያ መንግስትን የመበዝበዝ አይነት ነገር ሊፈጠር ይችላል። ገባ? የትግራይን ህዝብ አሁን አንተ ካልከው ራሱ ህወሓት ህዝቡን ነው ሽል የምታደርገው ብለህ ካልክ ህዝቡን ከህወሓት መነጠል ነው መፍትሄው ብለህ አታምንም እኮ። እሱ ክሊር መሆን አለበት ነው። እኔ ደግሞ እያልኩ ያለሁት እንደዛ ታምናለህ አይደል? እንደዛ ታምናለህ። ህዝብ ደግሞ ከሆነ ኃይል ለመነጠል የትግራይ ህዝብ መራብ የለበትም። ገባህ አይደል? እኔ እንደውም ልንገርህ፣ እኔ እስከምን ደረጃ ድረስ እንደማስብ ታውቃለህ? እዛ አካባቢ ያለው ነገር እስኪጠራ ድረስ ማለት ነው የትግራይ ህዝብ ራሱ ከዛ አካባቢ ወጥቶ ወደ መሀል ሀገር መጥቶ ማለት ነው ያ አካባቢ በደንብ መጥራት አለበት ሁላ ብዬ ነው የማስበው። ያንተ ደግሞ ለየት ያለ ነው። ሲሪየስ ነው ማለት ህዝቡ ተጎጂ መሆን ማለት ህዝቡ ከዚህ በፊት ከደረሰበት ተደጋጋሚ ጉዳት አንጻር ማለት ነው የማስበው እኔ እዛ አካባቢ ላይ ከፍ ያለ ኦፕሬሽን እንዲሰራ ምን መደረግ አለበት? ህዝቡ ራሱ ወደ መሀል ሀገር መምጣት አለበት። ከሌላው ህዝብ ጋር ተቀላቅሎ የአካባቢ በደንብ መጥራት አለበት ብዬ ነው የማስበው። ምክንያቱም በቃ ለህዝቡ የማይጠቅም ህዝቡን እንደ ሰብአዊ እንደዚህ አይነት ነገሮች የሚፈቱት በምን መሰለህ? ሰው ህዝብ ማለት ነው የኢኮኖሚ ተጠቃሚነቱን የመኖር ዋስትናውን ካረጋገጥክለት ሌላ ምንም ነገር የሚፈልገው ነገር የለም። አሁን የኢኮኖሚ አሁን የትግራይን እስኪ አንድ ጥያቄ ልጠይቅ። የትግራይን ህዝብ አሁን እንዴት ማከፍ አሁን የመሀል ሀገር መንግስቱ ወይም ፌዴራል መንግስቱ የትግራይን ህዝብ ሰብአዊ ድጋፍ ላድርግ ቢል እንዴት ነው የሚያደርገው? በህወሓት በኩል እኮ ነው የሚያደርገው። ለምን ያደርጋል? አሁን እኮ ኦልሞስት እኮ ህዝቡ ከድርጅቱ ጋር አልኖርም በቃ ድርጅቱ እስኪሳራ ነው ብሎ እያመነ ነው አይደል እኮ። ስለዚህ እዛ አካባቢ ላይ ምን መሰለህ ትግራይ ውስጥ ከህወሓት ነፃ የሆኑ ተቋማቶች፣ አደረጃጀቶች ገባ ህዝብን አክሰስ ልታደርግባቸው የሚገቡ ተቋማቶችና አደረጃጀቶች እስኪፈጠሩ ድረስ ማለት ነው ምን ማድረግ ነው የሚቻለው? በህወሓት በኩል ነው ህዝቡን አክሰስ ልታደርግ የምትችለው። ህወሓት ደግሞ የትግራይን ህዝብ እኮ ስልጣን ላይ በነበረበት ዘመን እንኳን በሴፍቲ ኔት መታቀፍ በሴፍቲ ኔት ሲያስተዳድሩ የነበረ ሲስተም እኮ ነው ህወሓት ማለት ነው። የትግራይ ከሱ ተሽለ ካልተገኘ ወይም ደግሞ ይህን ሪቨርስ የሚያደርግ አቅጣጫ ከሌለ ህዝቡ ተገዶ የለመድኩት ሰይጣን ይብላኝ ብሎ እንዲቀጥል አያስገድደውም ወይ ነው የምልህ። ኖ እንደዛ ማለት የለበትም ማህበረሰቡ። እንዴት አይልም? እኔ አሁን ለምሳሌ ጥሩ መፍትሄ ብዬ የማስበውን ነገር ልንገርህ በግሌ ማለት ነው። ጥሩ መፍትሄ ብዬ የማስበው ነገር ምንድን ነው? ከህወሓት ውጪ አማራጭ የሆኑ የፖለቲካ ድርጅቶች ያስፈልጋሉ። በዛው አካባቢ ተወላጆች ማለት ነው። ገባ አይደለ? ከህወሓት ውጪ አማራጭ ሀሳብ ያላቸው የፖለቲካ ድርጅቶች ያስፈልጋሉ። ፕላስ ቱ ዛት ደግሞ ተቋማቶችም ያስፈልጋሉ። ገባ አይደለ? ሰብአዊ እርዳታዎች ወይም ሌሎችም ድጋፎች፣ እንቅስቃሴዎች ኮንትሮል ሊያደርግ የሚችል ማለት ነው። ምሳሌ አሁን ህወሓት እኮ ህዝባዊ ቅቡልናው በጣም በቃ የከዳው አካባቢዎች ተብሎ የሚታሰቡ አሉ አይደል? አክቹዋሊ እንትን ለማድረግ ክላሲፋይ እንትን ለማድረግ ለመነጠል ሳይሆን ችግር የለም እንደዛ ብታደርግ። ለምሳሌ ህወሓት እስካሁን ያልገባባቸው ለምሳሌ ራያ፣ ከፊል ወጀራት ምናምን አሉ። እነዚህ አካባቢዎች ምን ተጠቃሚነት አረጋገጡ? እሺ፣ ስለዚህ ምን መደረግ ተጠቃሚ እንዲሆኑ እነዚህ አካባቢዎች እዛ አካባቢ ላይ ያሉ ኤሊቶች ተሰባስበው ማህበረሰቡን የሚወክሉ አካላቶች፣ ማህበረሰቡ የሚያከብራቸው የሚያምናቸው አካላቶች ተሰባስበው ተቋማት መፍጠር አለባቸው። ገባ? ከመንግስት ጋር ከፌዴራል መንግስቱ ጋር ግንኙነት ማድረግ። ኦልሬዲ ኢንስቲትዩሽኖች አሉ።
ለምሳሌ ማለት ደሞዝ የ17 ወር ደሞዝ ይከፈለን እያሉ ነው። ለምን አይከፈላቸውም? ይሄ ለምሳሌ ሲምፕል ነገር። ማን ነው መክፈል ያለበት? ያንን አካባቢ እያስተዳደረ ያለው ማን ነው? ፌዴራል መንግስቱ ነው የሚከፍለው፣ በጀት የሚመድበው እሱ ነው እኮ። ግን አይ ማን ነው አሁን በክልል ደረጃ ያንን አካባቢ በቃ። ስለዚህ ጊዜያዊ አስተዳደሩ አቅም አለው በደንብ እዛ አካባቢ ላይ የፈለገውን ነገር የማስፈጸም አቅም አለው። ደሞዝ ለመክፈል አቅም አይጠይቅም። መደበኛ በጀት እንዴት እንደሚንቀሳቀስ ታውቃለህ ወንድም? መደበኛ በጀት ወደ መደበኛ በጀት ማለት ደሞዝ፣ ውሎ አበል ምናምን የሚባሉ ነገሮች ማለት ነው። አዎ አውቃለሁ። ስለዚህ ደሞዝ ለመክፈልስ ማለት ነው። ደሞዝ ለመክፈል አስተዳደር ጠነከረ አልጠነከረ የሚባል ጥያቄ የለም። በቃ ኦልሬዲ ፔሮል አለ። በፔሮሉ መሰረት ገቢ ማድረግ ነው። ምንም እንትን የለው። አዎ እሱ ትክክል ነው። እሱ ላይ ምንም ጥያቄ የለኝም። ግን በደንብ የዛ አካባቢ ማህበረሰብ በደንብ በተጠናከረ መልኩ ድጋፍ እንዲደረግለት ከተፈለገ አንደኛ ቆይ ብራዘር፣ ከስር አንድ ሰው እየጻፈ ነው እና ከብልጽግና ጋር ተስማምቶ የሚገዛ ገረድ ይቋቋምልን። በነገራችን ላይ ከብልጽግና ጋር ተስማምቶ ገረድ ሆኖ ያለው ህወሓት ነው። አብይ አህመድ እግር ስር ሄዶ እየሰገደ ህዝባችንን ለውርደት የዳረገው ህወሓት ነው። ሻዕቢያ እግር ስር ሄዶ እየተለማመጠ ህዝባችንን ያዋረደ ህወሓት ነው እንጂ የትኛውም የትግራይ ኤሊት እስከዛሬ ድረስ አብይ ጋር ሲሄድ አላየነውም። ከብልጽግና ጋር ሲሰራ አላየነውም። ኢንፋክት ከሻዕቢያን ጋር ሲሰራ አላየነውም። ትግራይ እንደ ትግራይ ቆማ የራሷን ጥቅም አስከብራ የኢትዮጵያ ሀገረ መንግስቱ ስላለች ፕሪቶሪያ የሚባል ስምምነት ስላለን ከኢትዮጵያ መንግስት ጋር መስራት አለብን ነው የሚለው የትግራይ ኤሊት እንጂ ለብልጽግና ልገረድ ለሻዕቢያ ልገረድ ሲል ያየነው ኤሊት የለም። ልገረድ ብለው የተገረዱት ህወሓቶች ናቸው። እንደ መገናኛ ሌባ ቀድማችሁ ሌባ በማለት ማንንም ልታሸማቀቁ አትችሉም። ግርድናችሁን ዓለም አወቀባችሁ። ፈረንጆቹ ሲገርማቸው እነዚህ ናቸው ያኔ ሲዋጉ የነበሩት ብሎ እስኪደነቅ ድረስ ትናንት የተዋጋነው ኃይል ስር ሄዳችሁ እግር ስር ሄዳችሁ ያጠባችሁ ነጮቹን ከስምምነት ውጡ ብላችሁ ያባረራችሁ ወራዶች እናንተ ናቸው። በቃ ዚስ ማች አይከነስሩ። አሁን ትግራይ በነገራችን ላይ አሁንም ተከብራ ተፈርታ ቆማ ያለችው ህዝቡ ስለሚፈራ ስለሚከበር ይሄ ነው። እንደናንተ ግርድና እንደናንተ ብላሽነትማ ድሮ ገና ኦልሬዲ ሌላ ነበር እንትን የነበረው። ቆመን ያለው በህዝባችን ክብር ነው። ቆመን ያለው በህዝባችን ተፈሪነት ነው። ተገረዳችሁ ስታበቁ ሌላን ገረድ ለምትሉበት ኢንፋክት ምንም አይነት ግራውንድ የለም። ምንም ሻዕቢያ እግር ስር ሄዳችሁ ስትገረዱ ጫማ ስንት ዓመት ያልተቀየረ የኢሳያስን ጫማ ሰንደል ጫማ ስትጠርጉ በምላሳችሁ ስትጠርጉ ያኔ ነው የተወረደው። ስታሊን የሚባል ገረዳችሁ እዛ ሄዶ ከዛ ለምበሳ አይዞሽ አታስቢ፣ ህወሓቶች አታስቡ። ትንሽ ዋጋ ነው ልንከፍል የምንችለው። እኔ ምን መሰለህ ህወሓት ከህዝብ ልቦና ኦልሞስት እያስወጣናት ነው። አብዛኛው አካባቢ ማለት ግርድና ያለመደ ህዝባችን እንዳይገረድ ለሻዕቢያ ጫማ ጠራጊ ህዝብ እንዳይኖረን በደንብ አድርገን ተሰርቶበት